ሰውዬ ነው። ይህ ምን ያላደረገኝ ነገር አለ? ብዙ ጊዜ የሚቆይበት ውጭ ሀገር ሄጃለሁ እያለ የሚደበቅበት ቤት እዛ ቤት ይመስለኛል። እዚሁ አዲስ አበባ ውስጥ ነው። ብዙ ጭቅጭቅ። ይህ ውሻ ግምት እንደራስ ነው። እኔ እኮ ከቤት እንኳን የማልወጣት ሴት ነኝ። ነይ ሴት ትዳርሽን የምታንድሪበት ነገር አለ። እሱን አታውቂውም። እውነት ለመናገር አንድ ነገር ልንገርሽ፣ የሚያጣሉኝ ነው የመሰለኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና ተከበራችሁ ውድ ናችሁ የኔ ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር ይሙላላችሁ። ባላችሁበት ሰላማችሁ ይብዛ እያልኩኝ ላይክ እያረጋችሁ ቪዲዮውን የምትጀምሩት ወንድሞች በጣም እናመሰግናለን። ዛሬ በሁለት ጉዳይ ነው የመጣሁት፣ በልዑል አባት እና በሳሚ ጉዳይ ማለት ነው። እንግዲህ የሳሚ ጉዳይ ላይ እንግዲህ አሁን ላይ እየተቃረቡበት ያሉት ይመስለኛል። በተለይ የኤርሚያስ አክስት ከመጣችበት ቀን ጀምሮ ስለ ሳሚ በጣም ጥሩ ነገሮች እየሰማን ነው። እሱ ያለበት ሁኔታ እንኳን ትንሽ ከባድም ቢያደርገው ሞር ደግሞ የኤርሚያስ አክስት በጣም ብዙ ነገሮች ስለ ሳሚ እያወራች ነው። መረጃዎቹም እንግዲህ በየጊዜው እንግዲህ እያያችሁት ነው፣ እየተሯሯጡ ከ3 ቀን በፊት ካስታወሳችሁ ሐኪም ቤት ነው ብለው ይዘውት ከሄዱ በኋላ ኤርሚያስ እና ሚኪ ነበሩ። ሁለታቸው በሄዱበት ሰዓት ምን እንደገጠማቸው አይታችኋል። እንግዲህ እሱም ቪዲዮ ካላያችሁ ከኔም ከታች ወደ ታች ወረድ ብላችሁ ማየት ትችላላችሁ። ወጥመድ ውስጥ አስገብተዋቸው ነበር። ሞር ደግሞ አክስትየዋ ከመጣች ጀምሮ እውነቱን ያው እሷም ሲጀመር የወንጀሉ ተባባሪ ስለሆነች አንዳንድ እውነትን ብትናገር፣ አብዛኛው ደግሞ የውሸት መረጃ ነው የምትሰጠው። በእርግጥ ከሳሚ ጋር ችግር ሊኖርባት ይችላል፣ ወይም ከኤርሚያስ ጋር ችግር ሊኖርባት ይችላል። በዚህ መሀል ደግሞ እንግዲህ እየተጎዳ እየተሰቃየ ያለው ወንድማችን ሳሚ ነው። ለሳሚ ደግሞ እንግዲህ የተቻላቸውን ሁሉ እያደረጉለት ነው። ዛሬም እንግዲህ የሳሚ ነው የኤርሚያስ አክስት በአንድ ነገር መስማማት አለብን ብላ እንግዲህ ከ3 ቀን በፊት ተናግረ ነበረ። ዛሬም ድጋሚ እንግዲህ ያው እነሱ ሲጀምር ሳሚን ካላገኙት አርፈው መቀመጥ አይችሉም። እሷ የምትፈልገውን ነገር ለማድረግ እንግዲህ ዝግጁ ነኝ ብሎ እንግዲህ ጀግናው ወንድማችን ኤርሚያስ ከሌሎችም ከስራ አብረው ከሚሰሩ ልጆች ጋር እንግዲህ ነገሩን እንደምትፈልገው እሷ በፈለገችው መንገድ ለመሄድ እንግዲህ የተቻላቸውን ሁሉ እያደረጉ ነው። ሞር ደግሞ ብዙ መረጃዎች የሚመጡለት ሳሚ ክፍለ ሀገር እንደሆነ ነው። ግን ደግሞ እውነቱ ደግሞ ሳሚ እዚሁ አዲስ አበባ ውስጥ ነው። ሰፈሩ ግን አልታወቀም። ያለው ግነት እነሱ የኤርሚያስ ልጆች ግማሹ ክፍለ ሀገር ሂዶ በሱ በኩል ይፈልጋል፣ ግማሾች ደግሞ እዚህ ዝም ብለው ነው እየደከሙ ያሉት፣ እዛ ገጠር የሄዱት። ልጁ ያለው እዚሁ አዲስ አበባ ነው ተብሏል። ያው ለደህንነት ለእንትን ለማለት ያክል እንግዲህ እየተጠባበቁ ነው። እንግዲህ ቀን ላይ ነው ቀን ዛሬ ቀንማ ትናንት ዕለት ከትናንት ወዲያ 3 ቀን ከ3 ቀን በፊትም እንግዲህ የልዑል አባት ፎቶ ተገኘ ተብሎ እንግዲህ በጣም ደስ ብሎን ነበረ። በመጨረሻ ደግሞ ምን አይነት ችግር ውስጥ አስገብቶት እንደሄደ እንግዲህ እኔም ነግሬያችኋለሁ። ልዑልም እንግዲህ ለተመልካቾቹ ይቅርታ ጠይቆ ነበረ። በመዘናጋቴ እኔ ሰው በማመኔ ላደረግኩት ነገር ይቅርታ ብሎ ቤት ውስጥ ያስቀመጠው ያመነው ልጅ እንግዲህ ምን አድርጎት እንደሄደ ቪዲዮ ሰርቼላችኋለሁ፣ አይታችሁታል ብዬ አስባለሁ። ያላያችሁ ደግሞ ገብታችሁ ማየት ትችላላችሁ። የእሱ ጉዳይ ደግሞ እንግዲህ ልጁ እየተፈለገ እስካሁን ድረስ አልተገኘም ማለት ነው። ዶክመንቱን ይዞበት የጠፋው ልጅ ያው ልዑል እንግዲህ ስለ አባቱ ዛሬም አዲስ ነገር አለ። የራሱ መስሪያ ቤት ድረስ መጥተው ስለ አባት የምናውቀው ነገር አለ ብለው እንግዲህ አዲስ ነገር አለ ተብሏል። እንግዲህ የተቻላቸውን ሁሉ እያደረጉ ነው። እነሱም ቁጭ አላሉም። በእርግጥ ያኛው ልጅ ዶክመንት ይዞ የጠፋውን ቢሆን ከዚችኛዋ ጋር ከመቅደስ ጋር ተባብረው ይመስለኛል። ያው ልዑል ደግሞ መቅደስ ከቤት የምትወጣ
እንደዚህ ከሰው ጋር የምትገናኝ ምናምን አይመስለውም። እሱ ቀን ስራውን ስለሚውል እሷ ግን የልቧን እየሰራች ነው ያለችው። የምታያቸውም እንግዲህ ጠብቁ የተባሉትም ልጆች እንግዲህ በተደጋጋሚ በጥቃቅን አነስተኛ እየተሸወዱ እንግዲህ ስልክ እየሰጡ ለልዑል ወጥመድ እንዲያዘጋጁ ውጭ ላይ ያሉትን ሰዎች እየላከች በገንዘብ ከልዑል ቤት ቁጭ ብላ እንደፈለገች እያዘዘች ነው ያለችው ማለት ነው። ያው መቼ ነው የምትታሰረው? እሷ መላመን እሱ ቤት ነው እያላችሁ የብዙ ጥያቄ ነው። እኔ እንግዲህ አላውቅም። እኔም በተደጋጋሚ ስለ መቅደስ የልዑል ቤት መቀመጥ ማንም ሰው ወዶ አይደለም፣ ግን ደግሞ ልዑል ነው ዋናው ወሳኝ። እኛ ተላላኪዎች ነን ወይም የሆነ እንትን በይነን እንጂ ዋነኛው እሱ ስለሆነ እሱ ካልፈቀደም እኛ ምንም ማድረግ አንችልም። ያየነውን መተን ማውራት ነው የኛ ስራ እና የእሷ መታሰር ያለመታሰር እኔ ምንም አውቀው ነገር የለም። የምወዳችሁ ለማንኛውም እንግዲህ ስለ አቶ ወርቁ እንግዲህ ልጁ የመጣውን ልጅ እንግዲህ እያንዳንዱ ነገሮች እየተጣሩ ነው። መጨረሻውን እንግዲህ ፈጣሪ ያሳምረው። ያው እነሱም እረፍት አላገኙም፣ እያያችሁ ነው። በሳሚ ጉዳይ ላይ ሲሮጡ በአባቱ ይመጣሉ፣ በአባቱ ስትመጡ ደግሞ በዚህ ይመጣሉ። በጣም ውዝቅ ምንድን ነው የሚባለው? የተወዛበደ ነገር ነው። እረፍት አጥተዋል። ቀንና ሌሊት እንግዲህ ወቅቱ ክረምት ነው ታውቃላችሁ። እነሱ ዝናቡ ምኑም እየተፈራረቀባቸው ነው ይህን ነገር የሚሰሩት። እኛ ደግሞ በተቻለን አቅም እንደዚህ ለፍተው ደክመው የሚሰሩትን ቪዲዮ ቫይራላቸው በጣም ዝቅተኛ ነው። አይታችሁ ከሆነ የልዑል ራሱ የለም፣ በጣም እንትን ብሎበታል። በጣም ያደክማል። አሁን እናንተ የምታዩት ቪዲዮ ተቀርጻ ተቆራርጣ ጥሩውን ነገር ስለምታዩ ቀለል አድርጋችሁ ታያላችሁ። ግን ከካሜራ ጀርባ በጣም ብዙ ውጣ ውረድ አለው። ቪዲዮን አሳምረው ወደ እናንተ ሲያመጡና ብዙ ነገር ነው የሚከፍሉበት። ለዚህ ደግሞ እኛ የማይረበውን ፕራንክ ምናምን እንኳን እየገባችሁ ስንት ቪው እየሰጣችሁ ነው። እኔ አንዳንዴ ግን በጣም ይቅርታ አድርጉልኝ እና የኛ ሰው በተለይ አረብ ሀገር ያለ ነው ሴቶች በጣም ወሬ የሆነ ጫጫታ ያለበት ግርግር ያለበት ይመቸናል። ቁም ነገር ያለው ነገር ላይ ቁመን ዝም ብለን ቪዲዮንም አይደለም ማየት ላይክ ለማድረግ ራሱ በጣም እንትን ይለናል። ይሄ የውሸት ወሬ ሲወራ ደግሞ በቃ እኔ አላቅም፣ በጣም በተደጋጋሚ እያየው ነው። እነሱ እንደሚደክሙት የድካማቸውን እንትን እያገኙ አይደለም። በቪዲዮ እንትን ላይ ስታዩ እናንተ ምን ባላችሁ የዩቱብ የሌላችሁ ሰዎች ስለ ቪው ስለምን አታውቁም እንጂ በጣም የወረደ ነው። ብዙም እየታየላችሁ አይደለም። እና የውሸት ከምናበረታታ እንደዚህ ለሀገራቸው እየደከሙ ላሉት ፍትህ ለሚያስፈልጋቸው ፍትህ እንዲያገኙ የሚሮጡ ወንድሞቻችን ቢያንስ በዚህ እናግዛቸው ለማለት ያክል ነው። ስትጀምሩ ላይክ ብታደርጉ እንትናቸው እናንተ ላይክ ባረጋችሁ ቁጥር እየጨመረ የሰውን እንትን እየጨመረላቸው ነው የሚሄደውና እናንተ ብቻ ስትገቡ ላይክ ብቻ አድርጉ። በቃ አትርሱ። አብዛኞቹ ገብታችሁ እየረሳችሁ ይመስለኛል። ለማንኛውም አድርጉላቸው። ሌላ ምንም አልላችሁም። እንግዲህ የወንድማችን የሳሚን ጉዳይ እንግዲህ የአክስትየዋን እንግዲህ ያለውን ነገር እየተናገረች ነው። እንግዲህ እነሱም ካሉ እንግዲህ በዚህ 3 ቀን እንግዲህ እናገኘዋለን እዚሁ አዲስ አበባ ከሆነ ብለዋል። እግዚአብሔር ይርዳቸው። እናንተም በጸሎታችሁ አስቧቸው። የእውነት በስማም እስካሁን ድረስ እንደተወራው ቢሆን ሳሚ ሞቶ ነበር። ግን ደግሞ አብዛኛው የሚመጣው መረጃ ውሸት ነበር። ሳሚ ሊገሉት ነው፣ ሳሚ እንደዚህ ነው እያሉ የሰውን ልብ ሲሰቅሉ ነበረ። ግን ደግሞ ሁሉም ነገሩ ውሸት ነው። ያው በእርግጥ እንኳን የተመቻቸ ቦታም ባይኖርም ግን ደግሞ ሰላም ነው ብላለች አክስትየዋ። ስለዚህ
አትስቡ፣ አትጨነቁ ለማለት ያክል ነው። በተቻላቸው አቅም እንግዲህ እየፈለጉት ነው ያለበትን ቦታ። ሴትየዋ ደግሞ መናገር እየፈለገች እንግዲህ ልጆች አሏት፣ ባለትዳርና ብዙ ነገሮች ቤተሰብ እሷ ይሄን ነገር አሳልፌ ከሰጠው ቤተሰቦች ልጆቼን አጣቸዋለሁ አስፈራርተው ወደዚህ ስራ ስትገባ በጣም ብር ተከፍሏትና ያው እሷ ሁለት አፍ ነው የምታወራ። አንዴ አልተከፈለኝም ትላለች፣ አንዴ ደግሞ የዛሬ ሶስት ነው ከሳምንት በፊት እንደተከፈላት እያወራች ነበረ። ያው እንግዲህ እውነቱ ሲመጣባት ደግሞ አልተከፈለኝም ትላለች። እንግዲህ ወንጀለኛ ሲያዝ በጣም ሶስት አራት አፍ ነው ያለው። እንግዲህ ትክክለኛው ግነት እሷ ታስታውቃለች። እንደዚሁም ስታያት ብር ተከፍሏት እንደምትሰራ ታስታውቃለች። እና አሁን ከኤርሚያስ ጋር የሆነ ችግርም የሆነ ምንትንም ቢኖርባትም ሳሚ ግን መጎዳት ስለሌለበት በተቻላቸው አቅም እንግዲህ ተባብረው ካለበት ያወጡታል ብዬ ተስፋ አደርጋለሁ። ሳሚም እንግዲህ ብዙ ዛቻዎች እየመጡበት ሳሚ ያልኩኝ ኤርሚያስ ማለቴ ነው። ብዙ ነገሮች እየመጡበት እንደውም ይሄቺ 3 ቀን ቤቱ አይደለም ያለሁት ብሏል። ለራሱ ለደህንነት ሲባል ማለት ነው። ሲመጣ ከስራ ሲመጣ መኪና አቁመው በር ላይ ነው የሚጠብቁት ሳሚን ኤርሚያስን ለማገት ማለት ነው። ሳሚ ካለበት ቦታ ለመውሰድ ከአንዴም 3 ጊዜ ያለ እንግዲህ እነሱ ሲሄዱም ከስራም ከቢሮም ሲመጡም መኪና አላቸው። ይሄ ኮንትራት ምናምን የሚባል ነገር በራይድ አይመላለሱም። የራሳቸው አንድ እንትን አለ፣ ሹፌር ራሳቸው እንትን ያሉት እሱ ነው። አጋጣሚ ስራ ከበዛበት ወደ አንዱ እንትን ካለ ራይድ እንኳን ለመያዝ ተሳቀው ነው። እና ውጭ ወጥተው ራሱ ሻይ ለመጠጣት በዚህ ልክ ነው እየተሰቃዩ ያሉት ወንድሞቻችን። የእውነት እነ ልዑል ውጭ ወጥቶ ውሃም እንደ ውሃ ራሱ የታሸገ ከሆነ ነው እንጂ ሻይ መጠጣት እንደዚህ ምግብ መብላት ተርበው ያምራቸዋል። ማለት ሰው የሆነ ነገር ቢያደርግብን እያሉ እየፈሩ በተለይ አዲስ አበባ ወደ ገጠር እንኳን ብዙም ስለማይሏቸው ስለማይከታተሏቸው ችግር የለውም ወጣ ሲሉ መመገብ ይችላሉ። ግን እዚህ ደግሞ እራሳቸው ምግብ የምታዘጋጅላቸው ልጅ አለች። እሷን ብቻ ስትሰራ ነው የሚበሉ። ከዛ ውጭ ምንም ነገር እንትን አይሉ እና በዚህ ልክ ዋጋ እየከፈሉ እየተሰቃዩ ነው ያሉት። የእውነቴን ነው የምላችሁ። በጣም ብዙ ነገሮች አይተናል እስካሁን ድረስ። እንደነ ልዑል የሚደክም የሚለፋ ሰው የለም። በጣም ብዙ ነገር እና ይሄ ሁሉ ነገር እየደረሰባቸው ነገሩ እንደቀላል አድርገን እያየን እኛ እንግዲህ ፈጣሪ ከነሱ ጋር ይሁን። ሁሉም ነገር ተስተካክሎ እንደሚፈልጉት ይሆናል ብዬ ተስፋ አደርጋለሁ። በዚህ በአዲስ ዓመት ምኞቴን ነው የምነግራችሁ። በዚህ በአዲስ ዓመት እንግዲህ አዲስ ዓመት እየቀረበ ነው፣ ብዙም አይደለም። የልዑልም አባት ሳሚም ተገኝቶ በቃ ነገሩ ተዘግቶ በአዲስ ዓመት በአዲስ ስራ እንዲመጡ ምኞቴ ነው። እናንተም እንግዲህ ተመኙላቸው ለወንድሞቻችን። የሳሚም ጉዳይ ላይ እንግዲህ በተቻላቸው አቅም እንግዲህ እየደከሙ ነው ያሉት። ከክፍለ ሀገር እስከ አዲስ አበባ ያለውን ጉዳይ እንግዲህ በተቻላቸው አቅም እያጣሉ ነው። ያው ልዑልም ከዚህ ከሳሚ ጋር እየሰራ በነበረ ሰዓት ስለ አባቱ አዲስ ነገር ሲመጣበት እንዳልኳችሁ አምኖ ቤት ውስጥ ያስቀመጠው ልጅም ሲከደው በሱ እንግዲህ ከሳሚ ፍለጋ ወጣ ብሎ ወደ ራሱ አባት ሄዷል ማለት ነው። ያው ይተጋገዛሉ። አታስቡ እናንተ ለምን አንተ እንትን አትልም ለምን አንተ ምናምን የሚባል ነገር የለም። በእነሱ ስራ ውስጥ ሁሉም አንድ ነው። ሁሉም እኩል ነው የሚለፈው። ለማንኛውም ጋይዝ እንግዲህ የሳሚና የልዑል አባት ጉዳይ እንግዲህ አዲሱ መረጃችን ይሄ ነው። መልካም ነገር ተመኙላቸው እስከ አዲስ ዓመት እንዲገኙ። ሌላ ምንም ልላችሁ አልችልም። የምወዳችሁ እኔንም ለምታበረታቱኝ በጣም ሳላመሰግናችሁ አላልፍም። የእውነቴን ነው የምላችሁ። በተለይ ቪዲዮውን እያያችሁ ላይክ ሼር የምታደርጉልኝ እናንተን ሳላመሰግን አላልፍም። በጣም ነው የማመሰግናችሁ።
አስተያየታችሁን ኮሜንት ስር ጻፉልኝ። አስተካክ የምትዩን ካለም መጠየቅ ትችላላችሁ። ለማንኛውም የዛሬው ቪዲዮ ይህን ይመስላል። አላብዛባችሁ። መልካሙን ሁሉ እየተመኘውላችሁ መጪው አዲስ ዓመት ነው እንግዲህ እየተመኛችሁት ሁሉ ተሳክቶላችሁ ወደ ሀገራችሁ እንድትሄዱ እመኝላችኋለሁ። የምወዳችሁ የማከብራችሁ፣ ሰላማችሁ ብዝት ትርፍ ይበልልኝ። ባይ